ምንድን ያደረገችው ዳጣ? ምንድን ያለች? እኔ እኮ እንደ እህቴ ነው የማያስትለኝ አምኛት ነበር። አልገባኝም። ዝም የሚባል ነገር ነበር፣ ግን ያው ነገ አብረን ለመኖር እያሰብን ዝም ማለት ትንሽ አስቸጋሪ ነው እኮ። ዳጣ ምን ብላ ነው? ቀላል ነገር ነው ኤቢ፣ እንገናኝ ነው የምትለኝ። እንገናኝ ማለት ሲመስለኝ ከኔ ጋር የሆነ የፍቅር ሪሌሽንሽፕ ፈልጋ ነው። አይ ቲንክ በአንቺ የሆነ ማላውቀው ቅናት ያለባት ይመስለኛል። ውሸታም ኤቢ፣ ሙች አልዋሸሁሽም። ቴክስት ያደረገችልኝን እልክልሻለሁ። ይበረታሉ ብዬ ነው። ኤቢ በቃ አትጨነቂ፣ እኔ ልሂድ። እንዴ አርጁን፣ በኋላ አብረን እንሄዳለን። ደግሞ የአባቴን አይን አይተህ ትሄዳለህ። እንዳጣ አመሰግናለሁ ጋሽ ደረጀን። እግዚአብሔር ይመስገን። ችግር ላይ ችግር እያመጣ ነው የሚገኘው። እንግዲህ የመጀመሪያ የጀመረውን ሳይወጣ ዳጣ እንደነቃችበትና ነገሩ ይሱ እንደገባት ወይም ደግሞ እንደተረዳችሁ ሲያቅ ቤተሰቡን ለማተራመስ እየሰራ ያለው ነገር በጣም የሚያሳዝንና የሚያስጠላ ነገር ነው። ቤተሰቦቻችን እንግዲህ በጣም ነው ያናደደኝ። እኔ ለራሱ ምን አባቱ የተንከሲስ ወልካፋ ወልክፍ ማለት ነው። የሚገርም እኮ ነው ጋይስ። ዳጣ እንድነቅታበት እንደነቃችበት አውቋል። ታውቃላችሁ። ከዛ በኋላ ሳይቀድሙ ይልቅ ምን አደረገ? ለኤቢ ደውሎ ኤቢዬ እኔ ቆንጆ ይሄ እንኳን የሚነገር አልነበረም። ቸኩሎ እኮ ነው ቶሎ ብሎ። ምክንያቱም እች ልጅማ ልትጉዴ ልዘረግፈው ነው ብሎ ስለበቃ ልጁ ግን አራዳ ነው የሚመቸው። አያችሁት? እና እንዳካሃዱ ግን አይገርማችሁም? በጣም ብልጥ ነው። አይገርምም? እና ጋይስ በቃ እንግዲህ አይታችሁታል እንዴት እንዳለ ማለት ነው። ያለውን ነገር እንትን ለማድረግ ሲያደርግ የነበረው ነገር በቃ ምንም ልነግራችሁ አልችልም ነው የምላችሁ ጋይስ። በጣም ነው ጉዳለው ሽልጥልጥ። እናንተ ጉዳለው የእምነት ማለት ነው። የእውነት ጋይስ በጣም ነው ይሄ ውልክፍ። ከዛ በኋላ ደውሎ ለኤቢ እንደዚህ ነው ምንድነው ስላት፣ እንዴት ዳጣ የምትባል እህቴ ነች አላልሽም እንዴ? ጥሩ ልጅ ናት አላልሽም እንዴ? አራ ጭራሽ ጥሩነቷ ለሷ ይነግራት ነው። ጉድ እኮ ነው። እንዴት ነው ግን በቃ ማለት እንዴው ጥሩ ነገር ያልተገባ ነገር እያደረገችን የናንቺ ነገጣት ገና ብዙ ህይወት እንኖራለን ብለን ያሰብን ሰዎች እሺ ብላችሁ ያሰባችሁ ሰዎች ከዛስ አንቱ ልክፍ ከዛና እያደረገች ያለችው ነገር ምንም ደስ ስላላለኝ ነው። በእርግጥ ይሄ የሚነገር ነገር አልነበረም ምናምን ደሞ ሲያዋድድ ማለት ነው። እሺ ከዛማ የሆነ ነገር በቃ ትቀናብሻለች መሰለኝ አረፍር ብላ እሺ አሁን ባንተ ምን የሚቀናት ስለጥለጥ ማለት ነው። በባለፈው እንደው ቃዲስ እንደው ሰው ቅዱስ ብላ ስላለች ዳጣ የእውነት መስሎህ ነው። አንሸለፈታም ማለት ነው። ደሞ አንተ ሴታ ሴት እዛ እና እንትና ስታሽኩረምም እየዋልክ ጉድ ይዘረግፍላል። እንደውም እንኳን አንቺ ታረጩ ይላል ያገሬ ሰው። እንደውም እንኳን አመጣኸው ምስክር ናት እኮ ምጥን ራሱ እንዴ መከራን በልታ ባንተ የተነሳ ታሳካ ገና ስታየው ነበር የምትሸሽ እንዴ። ገዚም ያቃል ምክንያቱም ገብቶታል። ይሄ ሴታውን ነገር ነው እያለ ማለት ነው። ገዚ ራሱ ያቃል። እና ውድ ቤተሰቦቻችን እንግዲህ በዛ ልክ ነበረ። ግን እሷ አሁን ተናግሮ አሁን ኤቢ ደግሞ በጣም የተቆጣችው። ምክንያቱም እሷ ደግሞ ብትቆጣም አይፈረድባትም። ለምን እንደው ታውቃላችሁ ጋይስ፣ አሁን ቀደም እንግዲህ ስንቴ ነው ይሄ ነገር የደረሰባት። በተለይ ደግሞ እሱ ማነው ዳጣ ናታንን ተውች እንግዲህ ለዳጣ ብላ ነው ያኔ። በእርግጥ ናታንም አይወዳትም፣ ግን ደግሞ ለዛውም ቢሆን በቃ ከዝሙድ ውስጥ ራሷን በስንት መከራ አስወጥታ ነው ይሄን ልጅ ጋር የገባችው። ስለዚህ አሁን ደግሞ እሱን እንደዚህ ሆነ ሲባል እቺ ልጅ ከኔ ጋር ምንድነው ጸዋ ማለት ምንድነው? በዛ ላይ ደግሞ እህቷ መሆኗን ታውቃለች። ስለዚህ ኤቢዬ እያለቻት እዚህ ጋር ደግሞ ይሄን ነገር እንደዚህ ነው ብሎ ሲላት ይሄ ልጅ ምን ይሰማታል ጋይስ? እንዴ ማንኛችን ቢሆን እኮ የምናደርገው ነገር ነው። ጭራሽ የማይሆን ነገር እኮ ነውና እያደረገ ያለው ማለት ነው ጋይስ። እሱም እንደው ታውቃላችሁ በቃ እንደተነቃበት ነገር ይሹ እንደተነቃበት አውቋል። እና ሲመስለኝ በቃ ቶሎ ብሎ ለማስቀየስ በዛ ላይ ደግሞ በቃ ዳጣን ከኤቢ ጋር የሆነ እንትን ለማድረግ ለማለያየት ያደረገው ጥረት ነው ብዬ ነው እኔ የማስበው እንጂ ይሄ ጤነኝነት አይደለም። እንዴት ትቀናብሻለች አላላትም ጭራሽ። አረንተ ቅንቅናም እንደው ቅንት ትበልና ወዲያ እሷ እኮ ነጥብ ልታስጥለው ብዙ እየሞከረች ነበረ፣ ግን አልጥልላት ሲል
እሺ በቃ ምናምን ብላ ያራዳ ልጅ በሙድ ሄደችበት ማለት ነው። እና እሱ ደግሞ በቃ እሱ በሚችለው ምስ እንዳቅሙ አይደል ያለ ሀገሬ ሰው እና በቃ ጋይስ ያደርግ የነበረው ነገር አይገርማችሁም? አይገርምላችሁም? በጣም ነው የሚገርመውና እንግዲህ በዚህ ልክ ነው ሲሽለጠለስ ሲላላጥ የነበረው። ውድ ቤተሰቦቻችን ኤኒዌይስ ይሁን ብለናል። እንግዲህ ናታንም ስለሚያቅለ ስለዚህ ጉዳይ ያው ዳጣ ለናታንም ስለነገረችው እንግዲህ ናታን ስለሚያስረዳት ኤቢን ምናልባት ትረዳለች ብዬ አስባለሁ። ግን አሁን በጣም ነው የምትናደደው። ለምን ታውቃላችሁ? ከኔ ጋር ምንድነው ጸብሽ? እንዴት በዛ ላይ ደግሞ እዚህ ጋር ቤተሰብ ያለበት ችግር እያለ በዛ ላይ ደግሞ ቀለበት ልትገዛ ተፍ እያለች ይሄን ነገር መስማት በጣም ነው የሚያመው። ሲቀጥል ደግሞ አይ ቲንክ ይመስለኛል ቴክስትን ተጻጽፈዋል ይመስለኛል ማለት ነውና ያ ነገር አጠቃላይ ስላለ ነው ቴክስቱን የሚልክላታል። ኤቢ ደግሞ እሱን አይታ ነው በጣም የተናደደችው። በእርግጥ ኤቢ መናደዷ ምንም እንትን የለውም። እኔ ትክክል ነች ማለት አዎ ዳጣ እህቷ ነች ምናምን፣ ግን ለሷ ብላ ብዙ ነገር እንዲያላደረገች እንዴት የምትወደውን ፍቅረኛዋ ያኔ ፍቅረኛ ብላ ዝሮ ከቤተሰብ አስተዋውቃ በቅርቡ እንግዲህ ቀለበት ሊገዙ ሽርንጉድ እያሉ ያሉ ልጆችን ያንን ፍቅረኛዋን ደግሞ ለዛውም እሱ ሲነግራት በዛ ላይ እንደዚህ አድርጎ ሲነግራት የእውነት በጣም ነው የሚያስደነግጠው። ስለዚህ ኤቢ እንግዲህ ዛሬ ጥሩ ሙር ላይ አይደለችም። ዳጣ ጋር ኃይለኛ ጸብ ውስጥ ነው የሚገቡት። ያው በእርግጥ ኤቢ እኮ ይሄም ቀን አልፎ የሆነ ነገር የምትረዳበት ሰዓት ይኖራታል። ለዛሬ ለጊዜው ነገርዮሹ ትንሽ ከበድ ይላል ታውቃላችሁ። ግን ዞሮ በቅርቡ መጋለጡ አይቀርም መስሎት ነው እንጂ ቃዲስ በነገራችን ላይ ሄዶ ማለት ቃዲስ መጋለጡ አይቀርም። ግን ለለቱ ኤቢ ትንሽ ያዋላለ ስሜታዊ ትሆናለች። እውነታው ሲወጣ እኮ እውነታው ተደብቆ ስለማይቀር እያንዳንዱ ነገር መውጣቱ ማይቀር ጉዳይ ነው። ግን ደግሞ ያው እንደ ሁኔታው እንደ ነገሮቹ ትንሽ ከባድ ነው ማለት ነው። ውድ ቤተሰቦቻችን ያው እንግዲህ የሆነውን ነገር በዚህ ተጀምሯል። እንግዲህ ኤቢና ዳጣ በጣም ከባድ ውዝግብ ውስጥ ነው የሚገቡት። ያው እንግዲህ ናታን መካከል ገብቶ ያለውን ነገር ያረጋጋቸዋል ብለን ተስፋ እናደርጋለን። እዚህ ጋር ቤተሰብ ሌላ ትርምስ ነው። ሁለተኛ ደግሞ ዳጣ እዚህ ጋር ናታን እኮ በነገራችን ላይ ታይ ብሏት ነበር። ታይ አይሆንም ይቅርብሽ፣ እንደዚህ ይሄ ነገር ጥሩ አይመጣም ብሏት ነበርና አባቱ እሱንም እንደው ሳላጋልጠው ብላ ነው እንግዲህ ያው ተናዳ ነው ዳጣም ይሄን ነገር ውሳኔ ወሰነችው በነገራችን ላይ እና ትንሽ ያው አስቸጋሪ ነው። ግን ደግሞ ያው የሆነው ነገር ለበጎ ነው ብሎ ከማለፍ ውጪ ሌላ አማራጭ የለም ማለት ነው ቤተሰቦቻችን። እና በያለው ነገር ይሄን ይመስላል። እንግዲህ ቤተሰቦቻቸው እዚህ ጋር በጣም ተኮራርፈዋል። እንግዲህ በቅርቡ ደረጀና ማርታም ሰላም እንደሚፈጥሩ እምነታችን ነው። እንደሚፈጥሩ በራሴ ተስፋ አለኝ። ማርቴ እንግዲህ ትሸነፋለች ብዬ አስባለሁ ማለት ነው። ግን ያው ያሁን ላይ ያለችበት ሁኔታ እንኳን ያን ያክል ጥሩ ሙድ ላይ አይደለችም። በጣም ነው የተናደደችው፣ በጣም ነው የተሰበረችው ከደረጀ በላይ። ደረጀም እንግዲህ ያለበት ሁኔታ በጣም ከባድ ነው። ግን ውስጧ የተጎዳው ደግሞ የሷ ነው። ደረጀ ፊዚካሊ ምናልባት እዚህ ጋር የሚያንጸባርቃቸው ሆኑ ስሜቶች ሊኖሩ ይችላሉ። እሱም ኦፍኮርስ ሰው ተጎድቷ ምናምን፣ ግን የሷ ደግሞ በጣም ከባድ ነው ያለችበት ሁኔታ። ብቻ እግዚአብሔር ይመስገን ያውና የሆነው ነገር ትንሽ ከባድ ነው ቤተሰብ። ኤኒዌይ በቀጣይ እንግዲህ እንደ እግዚአብሔር መልካም ፈቃድ ሁሉም ነገር መልካምና ጥሩ እንደሚሆን ተስፋ አደርጋለሁኝ። ሰብስክራይብ ላይክ ማድረግ አይረሳ። ወዳችሁ ፈቅዳችሁ ለምትከታተሉኝ አመሰግናለሁ። ባይ